አንተ አለህ ብዬ አይደለም ኃላፊነት ሰጥቼ እንደዚህ ሆንኩ እውነትሽን አው ማይ ለምን ሌሎች ሰዎች ስለ ስራችን እንዲያውቁ ታረጋለህ ደሞ እኔ ምንም ያደረኩት ነገር የለም ለገኝ አሁን ትናገሪያታለሽ እሺ ተቂያችን ገብተን እንቅጠማችሁ አው ያኔ ለይልን ቱሪናፋ ገንዘብ ትፈልጋላችሁ የምን ገንዘብ ተመስገን ብዬ ስራዬን ከመስራት ውጭ ያደረኩት ነገር የለም ሁለቱ ያወሩ ለምን ጣልቃት ይገባል ምን ነው ለሊ አልፈልጋችሁም በቃ አይገባችሁም እንዴ ውጡልኝ በቃ ከዚህ ውጡልኝ ምንድነው የሆነችው እኛ እያለንማ ቆማ አትቀርም ማለት ያ ዴቭ የምትይው ልጅ በልብሽ እንዳታስብ ምን ነው ቤ አንተ እኮ ሰው ላይ አትደርስም አሁን ስለረሳሽ ነው እንጂ እኮ በጣም ምትወጂኝ ጓደኛሽ ነኝ ምንም ሆኜ ጉዳይ አይደለም እሺ ቤዛን አምናት አይ ቀሽም ነሽ ቀሽም በምን አይነት ሲስተም ነው ቆይ አንቺ ለሊን የምታስተምረው ለሊ እንደዚህ ሆነችው መድኃኒቷ ስለተቀየረ ቤዛ ዶክተር ቆይ ምን ተረጋግተሻል ዶክተር ቆይ እንዴት ቤዛን እዚህ ተቀጥራታል ለምን ማድረግ ነው ቆይ ከዚህ በፊት ተገጭታችሁ ነበር ከዚህ በፊት ያደረገችው ነገር ምንም አያሳስበኝም ከዚህ በኋላ ግን የምታደርገው ነገር ሁሉም ያሳስበኛል ዶክተር ቆይ ምን አድርጋ ነው ደሞ በዚህ ልክ ሷል ለመምታት መሞከር ካንቺ አይጠበቅም አይደል ዶክተር አንተ እኮ ቤዛ ምን ያክል ክፉ እንደሆነች አታውቅም ያለ ምክንያትማ እዚህ አልመጣችም እስከ ዛሬ ለሊን ስትጫወትባት ነበር ማለት ነው አደይ ግልጽ አድርገሽ ንገሪ ለሊ መርሳት ችግር የገጠማት በዚህ ተንከሲስ ምክንያት ነው የሚሆነው ለምን እንደዛ አልሽ ከልጅነታቸው ጀምሮ ቤዛ ለሊን ለመጉዳት የማታደርገው ነገር የለም ቤዛ ሁላችንም ነው የጎዳችን በዛሬ ደግሞ ፍቅርና ዴቭን መርዛቸዋለች በዚህ ልክ አደገኛ ናት አዎ ዶክተር ቤዛ ከዚህ በኋላ እዚህ ሆስፒታል ውስጥ መስራት የለባትም ለሊ ላይ ችግር ይፈጥርባታል ዳይመንድ እኮ ሊነግረኝ የሞከረ ነበር ቆይ እንዴት እስካሁን አይታያችሁም ዶክተር እቺ የተረገመች የሆነ ነገር አድርጋለች እንጂ ጤነኛ የነበረች ጓደኛ አብዳ ተጠብቀኝ እሄድላታለሁ ወዴት ሁሉንም ነገር አንቅ ያናዛታለሁ አደቃት አረ ተረጋጊ አደይ ፍቅር ውጪልኝ አልወጣም ዴቭ ቆይ ምን ቀረሽ ዴቭ እውነቱ ሊገባህና ልትረዳው ይገባል አደይ እያልክ ጊዜን አትጨርስ አትሰሚኝም እንዴ ዴቭ ወይታለ እናትን አናገርካታል ሁሉንም ነገር ነገርሻት እንዴት አለ አው ነገርታለሁ ግን ልትቀበል አልቻለችም በጣም ተበሳይታለች እንድትመለስ ነው የምትፈልገው ወዴት ወደሷ እንድትመለስ እንዴት ሊሆን ይችላል ደሞ ምን ማለት ነው እስቲ ደግሜ ነግራታለሁ እኔማ እንደ ጓደኛ ነበር የነገርኳት እናት ግን በጣም ተበሳጨች ወይ ጉድ ቆይ ለምን ሌላ መፍትሄ አንፈልግ ምን አይነት መፍትሄ እናት እንድታገባ አይደል የፈለገችው ለምን ሌላ ሚስት አንፈልግ ፍቅር በእናትሽ በቃ እሺ ውጪ ፍቅር በቃ ውጪ እኔ አልፈልግም ካልኩ ለምንድን ነው የምታስጨንቀኝ በቃ አልፈልግም እሺ ቆይ ምንድነው የምትፈልጊው አባቴ ናፍቆኛል ኤላዬም ናፍቆኛል እነሱ ጋር ወሰደኝ በቃ እኔ አንተ ላይ ካልፈልግም እርግጠኛ ነሽ እኔ አፈልጊኝ ምንድነው ጠረነ ምን ይሄን ጠረን ከዚህ በፊት አውቀዋለሁ ቆይ የት ነው የምንተዋወቀው ባቡሬ እኮ ነኝ ቆይ እንዴት አላስተውልሽኝ ባቡሬ እንዴ እሺ ቤኪን አታስተውልሽው ቤኪንም አስታውሰዋል ይሄምርሽ ነው አዎ እሱ እንዴት ይረሳል ብታይ እኔና ኢላዬ አንድ ላይ ስንሆን ነው ትምህርት ያቋረጠው ብታይ በጣም ሰነፍ ተማሪ ነው ፈተና ራሱ ኮርጆ እየሰራ አስተካክሎ ስለማይጽፍ ዜሮ ነበር የሚያገኘው አው ተይው በቃ ትውት ነው እሺ ግን ዳንሽ ኢላዬ ከጎኔ ከሆነ ሁሌም ደህና ነኝ ወንድም ጋሽ አቤት ወንድም ጋሽ ምን ነው ወንድም አይደለው ምን ባጠፋው ነው ሳትሰናበተኝ ጥለኝ የምትሄደው በአንተ መስሎኝ እንደዚህ መሆነው አንተ አለህ ብዬ አይደለም ኃላፊነት ሰጥቼ እንደዚህ ሆንኩት ይቅር በለኝ ወንድም ጋሽ በል ብርሃንም ሴትዮዋንም አደራ ሌሎች መጡ ነገሮችም ካሉ ደውልልኝ ወክልናው ላንተ ሰጥቻለሁ ከብቱንም ቃዩን ሁሉም ጠብቅ ችግር ካለ ደውልልኝ ያ ማነሱም አለልኝ ከቻልክ እሱንም መልሰው እንደው መልሰው እሺ ጋሽ እሺ በሉ እሺ ጋሽ ሰላም ሰላም ሄደሽ ቆየሽ እማዬ አባዬን እያወራሁት ነበር ምን አሉሽ ሊሄድ ነው ወዴት ወደ ደጋ እውነትሽን ነው አዎ እማዬ የምሬን ነው እዚህ ጠብቀኝ በቃ እኔ እጃቸው መጣለሁ በሩ እኮ ዝግ ነው በዛ ላይ ሰው የለም እንዴ ልገባ ነው ቁልፍ እኮ አለኝ የማን ቤት እንደሆነ ረሳው እንዴ ቆይ እናቴ ቤት አይደል አዎ የእናቴ ቤት አሁን ግን ተከራይቷል እና መድኃኒቶቹን እዚህ ነው ያስቀምጥከው አዎ እዚህ ነው ያረኳቸው ምን ነው ለምን ሌሎች ሰዎች ስለ ስራችን እንዲያውቁ ታረጋለህ ባካ አትናደድ የገጠር ልጅ ነገር ናት ምንም የምታረፈው ነገር የለም እሺ ተጠንቀቅ እሺ በቃ እዚሁ ጠብቀኝ
አዎ ሙሉ ነው። ሌሎች ሊገቡ ስለሆነ የሚቀየረውን አዘጋጅልኝ። አታስብ፣ አስተካክለዋለሁ። ግን የመላውን ነገር ምን አረግሽ? ምን አሳሰበክ? ይዩትና ይከፈለናል። እሺ በቃ አደራ ገጅት ሞኝ አይመለከትሽም። ደግሞ እኔ ምንም ያደረኩት ነገር የለም። ልቀቂኝ። አሁን ትናገሪያታለሽ። እሺ እንዴ አዴ ቆይ መች መተሽ ነው? ምን አድርጋ ነው? አንቺ እንኳን እስኪ ዝም በይ። እቻጭ በርባሪ ያደረገችውን ስላልሰማሽ ነው። ካልጠፋ ሆስፒታል ለሊ የምትከታተልበት ሆስፒታል መታገባች። ያሰበችው ነገር ስላለ ነው። እደርስበታለሁ። ትናገሪያታለሽ። እሺ አዴ ቤዛ ተረጋግኛለሁ። የሆስፒታል ነው እንዴ? በነገር የሚፈታ ነገር በጸብ አዴን ካንቺ አልጠበቅም። ገደለችኝ እኮ ዶክተር። እነዚህ ልጆች እንዲገቡ መፈቀድ የለበትም። አሁን ዘበኛውን ጥራና አስወጣት። አንቺ ነሽ እንደው መውጣት ያለብሽ። እሺ የውሸት ሐኪም አዴ ተረጋጊ። ከዚህ በላይ ማሰሚኝ እንኳን እንጣላለን። ሩታ አብረሻቱ ነይ ቤዛ። ጭራሽ ደርቤ ነበር በጋኑም ቆልፍ። አሹ ሄለን አለች እንዴ? አዎ አለች አቢ። ቁጭ ብላ ትሮማን ጋር እየመከረችበት። ስለምን ጉዳይ? ያንን ጉዳይ ነው አቢ። የቱን? አንተ ታሜሪካ ተዛ ተውጪ ሄዳለሁ ብለሃታል መሰለኝ። ስለዛ ጉዳይ ቁጭ ብላ እየመከረችበት። አረ ወይኔ ጉዴ! ይሄ ውሳኔ ካልተስተካከለ በቃ እሷ አላጣት ነው ማለት ነው። እንዴት ነው አቢ? ቆይ ምን አዲስ ነገር አለ? አሁን እዚህ ቁጭ ብለህ ምን አዲስ ነገር አለ ትላለህ? አረ እንደው ያንተስ ነገር አረ ወደዛ። ታዲያ ምን ላድርግ ደማ? ግራ ቢገባኝ እኮ ነው። ታሉን ብርሃን ግን እንዴት ሆነ አይሆን? እሷማ ምን ትሆናለች? አደይ ናት እንጂ አንጀት የምትበላው። ሁልጊዜ በአባቷ ምክንያት ወደ ኋላ እንደቀረች። እንዴ እሱማው። አንቺ ግን ምን ፈልገሽ ነው ፍቅር? አደይ ወደ ገጠር እንድትመለስና አባቷ ያመጣላትን ባል እንድታገባ ፈልጋለሁ። አደይ ዴቭን አትወደው። አንቺ እንደማትወደው በምን አወቅሽ? ብታፈቅረውማ ብዙ ነገር ይቀየር ነበር። እሷ ግን አባቷ አይሆንም ስላሉ ብቻ የአባቷን ተቀብላ ዴቭን እየጎዳችሁ ነው። ስለዚህማ ልክፈላችሁና ሁለታችሁም አግዙኝ። እንዳታስቢ ፍቅር፣ አይደለም አንቺን ላግዝ ቀርቶ እህት አደይ ላይ ክፉ ነገር እያሰብሽ ከሆነ እንጣላለን። ጭራሽ ሰው ላርጋችሁ ባልኩ ዛቻው። አዎ ፍቅር፣ ገና ምን አይተሽ? በአንቺ ምክንያት እህት አደይ አንድ ነገር ትሁንና እንላለን። ጎበዝ ልጅ። እንዴ እንደ ልጅ አታዋራኝ። እሺ እኔ ማቤት ለሊያምሽ እንዴ? ለሊ ተረጋጊ እንጂ። በቃ ዘርበልልኝ አልኩ እኮ አንተ አትሰማኝም እንዴ? ዘርበልልኝ በቃ። ለሊ ተረጋጊ። ምን ሆነሽ ነው? አባቴን አምጣው። አባቴን አፍቆኛል። አባቴ እኮ እዚህ ቢሆን ኖሮ እንደዚህ አልሆንም ነበር። አባቴ ጋር መሄድ እፈልጋለሁ። አባቴን ላገኘው እፈልጋለሁ። እሺ በቃ ተረጋጊ፣ እንሄዳለን። እንዳትጠጋኝ፣ ማንም ሰው እንዳይጠጋኝ፣ እንዳትጠጋኝ በቃ። እሺ በቃ አልጠጋሽ። ዶክተር ስልኩን አንሳው። ቤዛ። ወይ ዶክተር። አደይ ያለችኝ ነገር ምንድነው? እኔም አልገባኝም ዶክተር። ተመስገን ብዬ ስራዬን ከመስራት ውጭ ያደረኩት ነገር የለም። ከዚህ በፊት አደይን ለመጉዳት አስበሽ ነበር? ከዚህ በፊት አዎ ዶክተር፣ እነሱ ያደረጉኝ ነገር ስለነበር ለሱ ምላሽ ለመስጠት ብዬ ነው እንደዚህ ያደረኩት። አሁን ግን ምንም አይነት ክፋት ማስበበት ምክንያት የለኝም ዶክተር። እነሱ ስለሚያውቁኝ ብቻ ለሊ ፈጣሪ ሰጣትን በሽታ እንደዚህ ታደርጋለች ብሎ ማሰባቸው ተገቢ አይደለም። እርግጠኛ ነሽ ቤዛ ምንም ጥፋት የለብሽ? እየነገርኩ ነው ዶክተር። እኔ ምንም ያደረኩት ነገር የለም። ደግሞ ምንም በማላውቀው ነገር እንደዚህ መጨናነቅ የለብኝም። አዎ ያው በፊት ላይ ልጅ እያለን ስለምንጠላላ በፊት የነበረው የልጅነት ጸባችን አድጎ እንደዚህ ታደርጋለች ብሎ አስቦ ሊሆን ይችላል። ነገር ግን እኔ ዶክተር አሁን ላይ የራሴን ኑሮ እየኖርኩ ነው። ሁሉን ነገር ረስቻለሁ። እሺ በቃ ቤዛ ወደ ስራ ተመለሽ። አደይ መጣሽ እንዴ? ለልዬ ምን ነው ለሊ? አልፈልጋችሁም። በቃ አይገባችሁም እንዴ? ውጡልኝ፣ በቃ ከዚህ ውጡልኝ። ለልዬ አደይ እኮ ነኝ። አደይ በቃ እንዳትጠጊያት። እንኳን አደይ ሌላ ነገር ሁኝ። እኔ ምን አገባኝ? ኤላዬ ናፍቆኛል፣ እናቴም ናፍቃኛለች። ማሚ የት ነው ያለችው? ማም ቆይ እሺ፣ አባቴ የት ነው ያለው? አባቴ የት ነው ያለው? መች ነው የሚመለሰው? ዶክተሩ እየመጣ ነው አደይ። እስከዛ በቃ ምንም አትበያት። ቆይ ዶክተሩ መምጣቱ ምን ጥቅም አለው? ዶክተሩን ኤላ እያለች ነው የምትጠራው። እሱ ስታይ ትረጋጋለች። ለልዬ እኔ እኮ አደይ ነኝ ጓደኛሽ። ረሳሽ? አደይ አበባ ውጡልኝ ከዚህ አልፈልግሽም። ውጡልኝ በቃ አልፈልጋችሁም። ውጡልኝ ከዚህ ውጡልኝ። እኔ በቃ ትንሽ አደይ እንውጣላት። አዎ በቃ ተያይዛችሁ ውጡልኝ በቃ አልፈልጋችሁም። አባቴ የት ነው ያለው? አባዬ አባ በቃ ውጡልኝ። እናቴ የት ነው ያለችው? ሁሉም ነገር ናፍቆኛል። ከዚያ እሷን ፍላጎቱ ካላት ምናልባት በል ብዬ ሲሰማ ዝም ብለህ አታውራ። ረሳው እንዴ? አጎቷ እኮ ነኝ። ሐሳብንና ምኞትን አደባ ሲይዘው
ብርሃን ወይ ማይ ቆይ ምን ነክቶሽ ነው ልጅ? ደህናማ አይደለሽ? ደህና ነኝ። ምን ነው? አደራሽን ልጅ ያ ዴብ የምትይው ልጅ በልብሽ እንዳታስቢው ነግሬያለሁ። ዴብ ነው? አይ ስሙን አትጥሪው። እህትሽ አለመስማቷ ነው እንጂ የማልፈልጋቸው ሰዎች በዚህ ጋር ያለፉ ነበር። ለዛ ነው። ቆይ እነሱ እነማን ናቸው? አይ ተያቸው። ነይ እንሂድ ነይ። ወይኔ አቤ ቆይ ምን እያደረክ ነው? ምን ሆነሃል? አደከምኩሽ የኔ ቆንጆ። መድከሙን ተውና ሰሞኑን እያሳየኝ ያለው ባህሪ ምንም ልክ አይደለም አቤ። ቆይ ከሰዎች ጋር ተጋጭተሃል እንዴ? ይኸውልሽ ምን መሰለሽ ሰሞኑን በስራ ጉዳይ ከሰዎች ጋር ጣልቻለሁ። እኔ ይኸውልሽ በዚህ ጊዜ በደንብ መጠንቀቅ አለብን። በቃ ለማናውቀው ሰው ምናምን በር መክፈት የለብሽም እሺ? ምን ነው አቤ አንተ እኮ ሰው ላይ አትደርስም። ቆይ ከተጣላህም እኮ በሽምግልና መፍታት እንችላለን። አስጨነቀኝ እኮ አቤ። እሺ እፈታዋለሁ። ምን ኢላይን ጥሪዋ ዘርቤልኝ በቃ አጠገቤ ላይ አልፈልግም። አይደል ኢላይ ለንዲ እንዴት ነሽ? ባብሬ እኮ ነግሮኝ ነበር መድኃኒቱን ስትወስድ እየባሰባት እንደሆነ። አዎ ዶክተር እባክህ ለለሊ የሆነ ነገር አድርግላት። እሺ አደይ የምችለውን አደርጋለሁ። ኢላይ አስወጣት። አደይ? አዎ ላያት አልፈልግም። እንዴ አደይ እኮ በጣም ጥሩ ጓደኛሽ ነች። እሷን ማስታወስ ካልቻልሽማ በቃ ከኔም ጋር እንጣላለን። እሺ በቃ ስለሷ በኋላ ትነግረኛለህ። አሁን ግን በቃ ስልችት ነው ያለችኝ። አስወጣልኝ። አደይ በቃ ውጪ ጠብቂ። ለሊ እንደዚህ እንደማታቀኘው ነው ያያዩት። ቤዛን ሆስፒታል ውስጥ አላያትም? አይቻት ነበር። ምን ነው የሰማሽው ነገር አለ እንዴ? ቆይ እንዴት አንተ እንኳን አልጠረጠርክም? ቤዛን አምናት? አይ አላመንኳትም። ለዶክተሩም ነገርው ነበር። እሱ ታዲያ እየሰማ ለምንድን ነው ማመን ያልፈለገው? የሱ እጅ አለበት ማለት ነው። ቤዛ አደይ ልክ ነሽ። ለሊ ያለ ምክንያት እንደዚህ ልትሆን አትችልም። አዎ ቤዛ ሁሉም ነገር ላይ ያለችበት ምንም ነገር ቢሆን በቤዛ ነው። አዎ ጥርጣሬ ልክ ነበር ማለት ነው። አደይ በቃ መጣሽ? ወሬ ተትሄድ ነው? ለሊና አደራ እመጣለሁ። አንተ ልጅ ግን ምን ይሻላል? ደሞ ምን አደረኩ? ገንዘቡን ለምን እስካሁን ያላስገባው? ቤዚ ምንድነው እሱ? ገጀራው ከለከለኝ። አታደርገውም። እኔ ምን አደረኩ? አንተ ቆይ ገንዘቡን ሳትቀበል እንዴት መድኃኒቱን ትሰጣዋለህ? በቃ ሰዎቹ ዶክተር ለሊ ግን ለምንድን ነው መድኃኒት ስትወስድ እንደዚህ የምትሆነው? አዎ አደይ ልክ ነበርሽ። የለሊ መድኃኒት ተቀይሯል። ምን? አደይ ለሊ እንደዚህ ሆነችው መድኃኒቷ ስለተቀየረ ነው። ታዲያ አሁን እንዴት አወቅ? እስካሁን ለሊ ስትወስድ የነበረው መድኃኒት ተመሳሳይ ምርት እንጂ የሚያሽላት መድኃኒት አልነበረም። ታዲያ ቆይ ለሊ እንደዚህ ሆነችው በእናንተ የተሳሳተ መድኃኒት ነው? አዎ አደይ እንደዛ ነው። እንዴት እንደዚህ አይነት ተሳሳታለህ? ሁሉም ነገር ያደረገችው ቤዛ ነች አደይ። እኔ ምንም ያየሁት ነገር የለም። ዶክተር እርግጠኛ ነህ? አዎ አደይ እርግጠኛ ነኝ። ይሄን አየሽ? ምንድነው? አደይ ባብሬ እንደነገረኝ እኔም እንዳየሁት መድኃኒቱን ስትወስድ መረጋጋት ሲገባት እሷ ግን በጣም እየተረበሸች ነበር። ስለዚህ ሌላ መድኃኒት ይዤ መጥቼ ነበር። እሱን ሰጥቻት ልዩነቱን አይቼዋለሁ። መጀመሪያ እንዴት ሳታጣራ ሰጣት? ዶክተር እንዴት በዚህ ልክ ግድ የለሽ ትሆናለህ? አደይ በጣም ይቅርታ፣ መቅጣት ያለብኝ ቅጣት እቀጣለሁ። ግን ደግሞ መድኃኒቶቹ ተመሳሳይ ስለነበሩ። እሺ ገጀራው። አንቺ ስስት አንተ ማን ስለሆንክ ነው ወንድሜን ያጭበረበርከው? ማ ዳኒን ነው? ታዲያ እኔ ሌላ ወንድም አለኝ? ትሰማኛለህ? አሁኑኑ እያንዳንዱን ገንዘብ እንድታስገባሽ። ይሄን ነበር የፈለኩት። ገንዘቤን ብለሽ እንደምትመጪ ምን አደባበቅሽ? ቤዛ እናቷ ልጅ። አሁን ወሬህን ተውና ብሩን ታስገባለህ ወይስ አታስገባም? ይኸውልሽ ሌላ ተጨማሪ ስራ ካልሰራችሁ በፍጹም አታገኝ። ትዕግስቴን አታስጨርሰኝ ገጀራው። ሂጂውን ከዚህ። አልሄድም። ቆይ ባልሄድስ ምን ልታመጣው? ሲጠርግ እገልሻለሁ። ቤዛ ከዚህ ካልሄድሽ እገልሻለሁ። ጥፊውን ከዚህ። ልቀቀኝ። ምን እያደረክ ነው? ያማል እንዴ? ልቀቀኝ። ለቀኛ ፊት ለፊት ቆማለሁ ብትይ እገልሻለሁ። ቤዛ ዶክተር ሰራተኛዋ አደይ ክፍል 184 ተለቋል ውዶችዬ። ሊልዬ እንግዲህ አሁንም ማንንም ማስታወስ አትችልም። እንግዲህ ቤዛ ስራዋ ታውቃባታል። በስተመጨረሻ እንግዲህ ዶክተሩ የቤዛን ተንኮል አውቆባታል ማለት ነው። ውዶችዬ እንግዲህ ገጀረው ቤዛን እስከ ወንድሟ ከድቷቸዋል ማለት ነው። እንዲሁም ከቤዛ ጋር ተጣልቷል። እንግዲህ እየተጣላ እንዳለ እየተደባደቡ እንዳለ ዶክተር ይደርስባቸዋል ማለት ነው። ውዶችዬ ቪዲዮውን እስከ መጨረሻው እዩት።
ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዛት ይበልልኝ። ለኔ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ይቅርታ ሰሞኑን እንግዲህ ጠፋ ብያለሁ። ትንሽ ድምጼ ከመዘጋቱ የተነሳ ድምጽ እንትን ማለት አልቻልኩም ውዶችዬ። ለማንኛውም እንግዲህ እንኳን አደረሳችሁ በድጋሚ ለጥምቀት በዓል። እንግዲህ የጥምቀት በዓል ያው አሪፍ ነበር፣ ደስ የሚል ነበር። በስደትም ቢሆን በጥሩ ሁኔታ አሳልፈናል ማለት ነው። እንግዲህ ባለፈው ቪዲዮ ላይ ያው ግማሹን ቀንጨብ አድርጌ ለቅቄ የላችኋለሁ ማለት ነው። ያው እንዳያችሁት ተስፋ አደርጋለሁ ውዶችዬ እንግዲህ በዛሬው ክፍል አደይ እንግዲህ መታለች። ከሊሊ ጋርም አግኝታታለች። ነገር ግን እንዳመጣች ቀጥታ ቤዛ ጋር ነበር የሄደችው ማለት ነው አደይ። ምክንያቱም ቤዛ በጣም ከባድ ሰው እንደሆነች እንዲሁም ደግሞ የእሷን ተንኮል የሚያውቅባት ያው ከአደይ በስተቀር ማንም እንትን ሊላት አልቻለም፣ ሊያውቅላት አልቻለም ማለት ነው። እንግዲህ አደይ ሄዳ ጉሮሯን ስታንቃት ዶክተሩም ተቆጥቷት ይህ እኮ ሐኪም ቤት ነው እንጂ ዝም ብሎ እንደዚህ መደባደቢያ ክፍል አይደለም፣ ለምን እንደዚህ ታረጊያለሽ ብሎ አደይን ተቆጥቷት እንግዲህ አደይ ደግሞ እሺ ብላ ያው ቤዛን እኔ ዋጋዋን ሰጣታለሁ በማለት ዶክተሩ እኔ ራሴ ዋጋዋን ሰጣታለሁ ማለት እንግዲህ አደይን እንትን ብሏታል ማለት ነው። ከዛም እንግዲህ አደይ ቀጥታ ወደ ሊሊ ሄዳለች። ሊሊ ጋር ከሄደች በኋላ ግን የገጠማት ነገር በጣም ያስጠላ ነበረ። ምክንያቱም ሊሊ ባቡሬንም አታውቅም፣ እንዲሁም ደግሞ አደይንም ልታውቃት አልቻለችም። ማነሽ አንቺ? ውጡልኝ፣ ብቻዬን መሆን እፈልጋለሁ ነው የምትለው እና ከዛም ደግሞ ከኔኑን ስትውጥ እየባሰባት እየመጣ እንደሆነ እንግዲህ ባቡሬ ለዶክተሩ ተናግሯል ማለት ነው። ውዶችዬ እንግዲህ ዴቭ በጣም ጭንቅ ውስጥ ነው። ምክንያቱም አደይ ቤተሰቦቿ ሊፈቅዱለት አልቻሉም። እንዲሁም አባቷ እናቷን ቢሆን አደይ እንድታገባ አልፈቀደችላትም። እንግዲህ እናቷ በብርሃን ውዶቼ በጣም ይቅርታ ብርሃን ዴቭን ስለምታፈቅረው እሷ እያፈቀረችው አሁንም ደግሞ ልጄ እሱን አታገባም በማለት እንግዲህ በእሷ ምክንያት እንድታገባ ከልክላታለች ማለት ነው። አደይም እንግዲህ አዝና ተመልሳለች። ውዶችዬ ብርሃን እንግዲህ እናቷን ደጋግማ ይቅርታ ጠይቃታለች። ምክንያቱም ዴቭና አደይ አብረው የሆኑ ታያቸው። እኔ ግን አሁን ላይ ዴቭን በፍጹም በዚህ መልክ እንትን አለውም። ምክንያቱም በፊትም እንደዛ ያፈቀርኩት የአደይ መሆኑን ሳላቅ ነው። ስለዚህ እናቴ እባክሽን ይቅር በይኝ እያለች እንግዲህ ደጋግማ ይቅርታ ስትጠይቃት ነበረ። እናቲቱም እንግዲህ እሺ ልጄ በማለት እንግዲህ አንዳንድ ምክርም ስትመክራት ነበር ማለት ነው። ውዶችዬ የነ አደይ አባት ወይም ደግሞ የብርሃንም አባት ወደ ደቀው ሄደዋል ማለት ነው። እንግዲህ ቤቱንም መሬቱንም ውክልና ለወንድሙ ሰጥቶ ወደ ደቀው ሄዷል ማለት ነው። ውዶችዬ እንግዲህ ዴቭ ጥሩ ስሜት ውስጥ እንዳለ አለመሆኑ ክላሱ ጋር ቁጭ ብሎ እንግዲህ ፍቅር መታ እንግዲህ ለማውራት ሞክራ ነበር። ነገር ግን ውጭልኝ እያለ እሷንም ያው እንትን እያላት ነበር ማለት ነው። ከዛም እንግዲህ እየመታው አበረታታዋለች ውዶችዬ ያው ትዬ ንገሪልኝ ብሏት ነበር እናቱን ፈቃደኛ አይደለችም ማለት ነው። ልታምንም አልቻለችም ውዶችዬ። እንግዲህ የአደይና የዴቭ ነገር ይህን ይመስላል። እንግዲህ ቀጣይ ክፍል ደግሞ ምን ይፈጠራል የሚለውን አብረን እናያለን ውዶችዬ። እንግዲህ ባቡሬ በልልዬ መረሳት የተነሳ በጣም ተናዷል። ምክንያቱም ሊልዬ እያስታወሰችው ምንም እያልቻለም። በዛ ደግሞ ክኒኑና ይዋጭ ብሎ ሲሰጣት ክኒኑ ኦኦ እያለ ትጫዋለች ማለት ነው። የበለጠ ያሳብዳታል ማለት ነው ውዶችዬ። የምታስታውስ በቃ የድሮ ፍቅረኛውን ብቻ ነው እና እናትና አባቷን ከእነሱ ጋር ውሰዱኝ ነው የምትል ማለት ነው። ልክ በህይወት እንዳሉ አርጋ ነው የምታስባቸው ማለት ነው ውዶችዬ። በበለጠ ደግሞ ከቪዲዮ መረዳት ትችላላችሁ ማለት ነው። እንግዲህ አደይ በድጋሚ ቤዛን አንቃት እንግዲህ ሩታም ደርሳ ለምንድን ነው እንደዚህ የምታረጊ በማለት እንግዲህ ጠይቃታለች። እንግዲህ አደይም እናንተ ሁሉ ለምን አታውቁም? የቤዛን ተንኮል እያወቃችሁ እንዴት ሊልዬ እንደዚህ ስትሆን ዝም ብላችሁ ታያላችሁ በማለት እንግዲህ አደይ ሩታንም ተቆጥታታለች። እንዲሁም ደግሞ ዶክተሩንም ተቆጥተዋለች ማለት ነው። ከዛም እንግዲህ አደይ እንደዛ ካለች በኋላ ወደ ሊሊ በማቅናት ከቤቷ ሂዳ
ሊሊ አደይ እኮ ነኝ በማለት ሄዳ ልታቅፋት ብትሞክርም ነገር ግን አትቅረቢኝ፣ በፍጹም ልትቀርብኝ እንዳትቺ በማለት እንግዲህ እሪ ብላለች ማለት ነው። ከዛ አደይም ደንግጣ በጣም እንትን እያለች ነበር ማለት ነው፣ ከፍቷት ነበር ማለት ነው። ከዛም እንግዲህ ዶክተሩን ባቡሬ ዶክተሩን ከቤት ድረስ ጠርቶ ስለነበረ እንግዲህ ዶክተሩ ይመጣልና ቆያ አብረሽ በማለት እንግዲህ ነይ እንውጣላት እስኪ ብሎ ሊወጡ ሲሉ አደይ ደግሞ በፍጹም ትቻት አልወጣም እንደዚሁና በማለት እምቢ ብላ ቀርታለች ማለት ነው። ከዛም እንግዲህ ዶክተሩ መጥቶ ያለውን ሁኔታ ቸክ ካረገ በኋላ አደይን ውጭልኝ፣ ውጭ እስኪ ከውጭ በማለት እንግዲህ ምክንያቱም እሷ ራሱ ኤላ እየመቷልና ውጭ አንቺ ኤላና እኔ ልታጣሊና ቁጭ አልሽ ውጭ በማለት እንግዲህ አደይ እንድትወጣ ሆናለች። እንግዲህ ዶክተሩም አደይ ከውጭ ቆይ ጠብቂኝ በማለት እንግዲህ እሷን ለብቻዋ ለማየትና ለመመርመር ሞክሯል ማለት ነው። ከዛም እንግዲህ መድኃኒቱ እያባሰባት እንደሆነ መድኃኒቱ ስጡት እዚህ በላይ እየባሰባት እንደሆነ እንግዲህ ተናግሯል ማለት ነው ዶክተሩ። እንግዲህ ዶክተሩም ወጥቶ እንደገና አደይን ይቅርታ ጠይቋታል። እንግዲህ ያው ይሄ ስራ የቤዛ ስራ ነው፣ ስለዚህ እኔ ደግሞ ዋጋዋን እሰጣታለሁ፣ በፍጹም ከእናንተ ጋር ከምን ጋር እንትን የሚል ነገር የለም በማለት እንግዲህ ነግሯታል ማለት ነው። ከዛ እንግዲህ አደይ በፍጹም አንተ እንደዚያ ዋግ እንትን በስርዓት ቅጣት ማትቀጣትና ማታባራት ከሆነ እኔ ደግሞ ሆስፒታሉንም እሷንም እከሳችኋለሁ በማለት እንግዲህ አደይ ማቀቧን ትላለች ማለት ነው። ዶክተሩም በፍጹም እንደዛ እንዳታረጊ አደይ፣ እኔ የስራዋን ዋጋውን እሷንም ወንድሟንም የዋጋቸውን እሰጣቸዋለሁ በማለት እንግዲህ ለአደይ ነግሯታል ማለት ነው። ውዶችዬ ደስ የሚል ደስታ ነው፣ ምክንያቱም የቤዛ ስራ ስለታወቀባት ደስ ብሎኛል። ውዶችዬ እንግዲህ አቤ የሄለን ባል ትንሽ ችግር ውስጥ ነው። ምክንያቱም እንግዲህ እሱን የሚፈልገው ሰው አለ። እሱንም ምንድን ነው ውዶችዬ ሊገሉት የሚፈልጉ ሰዎች ስላሉ ከሄለን ጋር እየሄደ እንደነበር አጋጣሚ ሲመጡበት እጇን ዟ ሲሮጥ፣ እሷ ደግሞ ምንድን ነው ምን አርጋል ምንድን ሆነ ነው እያለች እንግዲህ ስታጣራው ነበረ። እሱ ደግሞ ገልጾ ይሄ ነው ለማለት ስለጨነቀው ነይ በቃ የተጣሏቸው ሰዎች ነበሩ በማለት እንግዲህ ደልሏት እያለፉ ሄደዋል ማለት ነው። ውዶችዬ እንግዲህ የአደይ አባት ወደ ደጋው ሄደዋል እና ብርሃንም እንድታገባ አቶ ጫኔ ብርሃንን ላግባት እያለ ይገኛል ማለት ነው። አጎትየውም አርፈ ተቀመጥ አንተ ሰውዬ እያለ እንግዲህ አርፈ ተቀመጥ፣ ረፍ አሁን አባቷ በሌለበት ምንም ነገር እንዳትል፣ በፍጹም እሷ ፈቃደኛ ልትሆን አትችልም፣ ስለዚህ አርፈ ተቀመጥ እያለ እየተቆጣው ይገኛል ማለት ነው። ውዶችዬ እንግዲህ በስተመጨረሻ ቤዛና በስተመጨረሻም ውዶችዬ መድኃኒቱን ካስረከቡት በኋላ ቤዛና የቤዛ ወንድም ለገጀረው መድኃኒቱን ካስረከቡት በኋላ አላውቅላችሁም ገንዘብ የለኝም በማለት እንግዲህ ከድቷቸዋል። እንግዲህ ቤዛ ተመልሳ መጣ ገጀረውን ለማፋጠጥና ለመግጠም ሞክራ ነበር። ነገር ግን ገጀረው በጣም እንትን ብሏታል ማለት ነው። ውዶችዬ ይህን መሳይ ዛሬው ቪዲዮ